ለዛ ግን አስተዋጽኦ ያላቸው አካላት የሉም አሁን እንደዛ ካደረጉ በአገር ውስጥ ያለውን ነገር ማረጋጋት ካልቻሉ አው ልክ ሊሆን ይችላል ይጽፋሉ ሌሎችም ምንም ዝም አይሉም እዚህ ያለው አገር ውስጥ ያለው ሚዲያም ዝም ላይል ይችላል ግን አንድ ምን ነገር ሲነሳ ሰማው መሰለ ጠቅላይ ሚኒስትሩ መሸለማቸውን የተወደደውን ያክል ብዙም ደግሞ ተቀባይነት የለውም ተቀባይነት እንደሌለው የሚያሳየው በመጀመሪያ ደረጃ ሰልፉ ለምን በኦሮሚያ ብቻ ተጠራ ይድጋፍ ሰልፉ በመላው ኢትዮጵያውያን ለምን አልተጠራም ምክንያቱም የኢትዮጵያ መሪ ነው እንጂ ኦሮሚያ መሪ ብቻ አይደለም ጠቅላይ ሚኒስትሩ ሁለተኛ በኦሮሚያ የተካሄደው ሰልፍ ልክ ያኔ የቲም ለማ የለውጡ ስርዓት ሲመጣ የተደረገውን ያክል የድጋፍ ሰልፍ የሚያክል ነበር ወይ ትንንሽ ናቸው ሰልፎች የተካሄዱት ሌላኛው ነገር ደግሞ የባልደራሱ ምክር ቤት ጥቅምት 2 ሰልፍ ጠራ አዲስ አበባ ላይ በተመሳሳይ ቀን በኦሮሚያ ክልል መንግስት በኩል ደግሞ በመላው ኦሮሚያ የድጋፍ ሰልፍ ተጠራ ድጋፍ ይመስላል እንጂ ሆን ተብሎ ሽልማቱን ለማጣጣል የተጠራ ሰልፍ ነው ምክንያቱም ሁለት ሰልፍ በተመሳሳይ ቀን ስለማይካሄድ አንደኛው ሰልፍ ይሰረዛል ሰልፍ ከለከሉ ምክንያቱም ህገ መንግስታዊ መብት ነው ሰልፍ መሰለፍ ህገ መንግስታዊ መብትን ምክንያቱም ሐሳብን ትችትን መራቅ ነው የሰላማዊ ሰልፉ የተከለከለበት ስለዚህ ይሄንን ሄድላይን አድርገው ጋዜጦች እንዲጽፉ በር ማመቻቸት ነው ሁለተኛ ቀደም አንተም ሲገልጽልኝ አዲስ አበባ ህዝብ የአማራ ህዝብና የኦሮሞ ህዝብ ብቻ አይደለም መላው ኢትዮጵያውያን የሚኖሩበት ህዝብ ነው ስለዚህ መንገድ ተዘጋ መንገድ የተዘጋው የመላው ኢትዮጵያውያን ከተማ ከሆነች በዚህም ሌሎች ኢትዮጵያውያን ይመጣሉ በሌሎች መንገዶች በዛኛው በኩል ብቻ የተዘጋው ሆን ተብሎ ይሄን ነገር ታርጌት ተደርጎ ከሽልማቱ ጋር ያለው ነገር ለማጥላላት ታስቦ ነው ያው እንደዚህ አይነት ነገር ከታሰበ ደግሞ ማን ያደርጋል የሚለው ነገር ላንተ አይጠፋም ወዳጄ ሰልፉን የጠራው ኦዲፒ ነው ኦዲፒ ነው የጠራው ሰልፉን የወጣውም የኦሮሞ ህዝብ አይደለም ኦዲፒ አባላት ናቸው እንጂ የኦሮሞ ህዝብ በሙሉ አልወጣም የኦዲፒ ሊቀመንበር አብይ አህመድ ነው የተሸለመው አብይ አህመድ ነው ስለዚህ ሳቦቴጅ ያደረገ ራሱን ሳቦቴጅ ያደረገ ይሄ መመለስ መቻል አለባቸው ሰልፉ ለምን አስፈለገ የድጋፍ ሰልፉ ለምን አስፈለገ ቅድም ይያለው የመለስ ልጆች መለስ ሞተ እንጂ አስተሳሰቡና አስተሳሰሩ አልወጣም ዛሬ መደመር ብላ ብላ ያሉ ያወራሉ እንጂ አሁንም መለስ ሼፕ እንዳረጋቸው ናቸው ሁሉም ምናልባት ጥሩ ከመንግስት ባይሆን ግን ህዝቡ ደስ ብሎት ቢወጣ ግን ይቻል ነበር ምን ይችላል ይኸውልህ ጭብጨባ ተጨብጭቦላቸው ስለማያውቁ ሁሌም ተጨብጭቦባቸው ነው የሚያውቁት ጭብጨባን እንደሚወዱት ሰልፍ ወጥቶላቸው አይቀር ባይወጣቸው ሰልፍ ይወጣላቸው ለለጡ ሰሞን ለምሳሌ እዚህ ከተማ ላይ ህዝቡ ግልብጥ ብሎ ሲወጣ ያደራጁት እኮ ያ ቦምብ የተወረበረበት ሰልፍ እኮ ያደራጁት እኮ የመንግስት ሰዎች አልነበሩም ተራ አክቲቪስቶች ነበሩ እኮ ወጣ ያደራጁት ምንም ቅስቀሳ ሳይደረግ ህዝቡ ግልብጥ ብሎ ወጣ በኦሮሚያ በአማራስ ባህር ዳር ላይ ምን ያልቀላል ሰው ነው እንደወጣው ያለ ማንም ቀስቃሽነት ከህዝብ ከልብ ከመነጨ ገንፍሎ ነው የሚወጣው ሎክ ሰልፍና ጭብጨባን አፍርሜሽንን የሚወዱት ነው ህዝቡ አብዛኛው ሀገራችን ህዝብ ቅሬታ ቢኖረው እኔ እንደማየው ማለት ነው በአብይ አመራር ላይ በውስጥ የሰላም እጦት ላይ በሂደት ላይ ቅሬታ ቢኖረው የሀገሩ ልጅ ስላሸነፈ ደስተኛ ነው አንድ ሰው አላየውም ከሚቃወሙት ውስጥም ይሄን በሰራ ኖሮ ይሄ ሽልማት የባሰንትን ያደርገዋል የሚል ትችት ካልሆነ በስተቀር እሱ ስላገኘ ቅር ያለው ሰው የለም ሰው በየቤቱ ደስተኛ ነው ያለበት ነባራዊ ሁኔታ ያለበት የሰላም እጦት የወደፊት ብዥታ ጥርጣሬው ስላለው ወጥቶ ደስታውን ለመግለጽ ግን ፍላጎቱን አላሳየም ለምን በነገራችን ላይ ኬርፉሊ ሰው ማየት አለበት አንደኛ ትክክለኛ ጥያቄ ነው ያነሳው ኦሮሚያ ላይ ብቻ አብይ ከኦሮሚያ የበለጠ አፒዝ ለማድረግ የሚሞክረው አማራውን ነው ለምን አልወጣም በቤኒሻንጉል ላይ ሰልፍ ወጣ በጣም ጥቂት ሰው ነው የወጣው ትልቅ የወጣው ሶማሌ ክልል ነው እና እኔ አብይም ቢሆን እኔ እንግዲህ ሜቢ ፖለቲካል ሳይንስ ጀንት ኪ ስለሆንኩ ነው እንጂ እነዚህ ነገሮች በደንብ ማጥናት መቻል አለበት ዋይ ለምን ሰልፉ ለምን ተከለከለን እስክንድር የጠሩት ዋይ ለምን ምንድነው ችግሩ እስክንድር ሐሳቡን አልቀበለውም ተቺው ነኝ አካሄዱ ትክክል አይመስለኝም ሰልፍ ጠራ ይውጣ ሰው ይናገር የደስ ያለውን ያሞግስ የማይፈልገውን ይርገም በአንድ ወቅት በአንድ እጃችን አብዮታዊ ዲሞክራሲ አፋኝ ነበረ ኢህአዴግ አፋኝ ነበረ ተተናል ከእንግዲህ እንደመራለን በጣም ሊበራል የሆነ ፖሊሲን ይዘን እንሄዳለን እኩልነት ይመጣል የሚዲያ ነጻነት ይመጣል እንላለን
በሌላ ወገን ደግሞ ሰልፍ እንከለክላለን፣ ጋዜጠኞች ይታሰራሉ። አንዱ እኮ በነገራችን ላይ አብይ ሲሞገስበት ከነበረው ውስጥ ሁለት ነገር ነው አይደለም ዶሜስቲክ ላይ አንዱ አፋኝ ህጎችን መሻር ነው። ዛሬም ግን በዛው ተሻረ በተባለው የጸረ ሽብር ህግ ወደ 270 ኦሮሞዎች እስር ቤቶች አሉ። አሁን ከዚህ የታሰሩ አዲስ አበባ የታሰሩ ሰዎች አሉ። እስር ቤቱ ተመልሶ እየሞላ ነው። ማዕከላዊ ተዘግቷል። ቀንድ ግድግዳ ጀርባ ግን አሁንም ፖለቲካ እስረኞች እየሞሉበት ነው ነው እና የዶሜስቲክሊ ምናልባት ግን ምክንያቱም አገር ሰላም ምንም አይነት ሰላም የፈለጋት አይነት ሰላም ብትሆን ወንጀል የሚሰራ ጥፋት የሚያጠፉ የሚከሰሱ ሰዎች አይኖሩም፣ እስር ቤቶች ክፍት ይሆናሉ ብሎ ማሰብ ደግሞ አይቻልም አይደለ? የፖለቲካ እስረኞች መኖራቸው ነው እንደ አጠቃላይ እስረኛ መኖሩ ነው ትክክል ያልሆነው። እስረኛማ ማዕት አለ እኮ ፖለቲካ እስረኞች አሉ። በፖለቲካ አመለካከታቸው ብቻ የታሰሩ ሰዎች አሉ። ኦሮሚያ ውስጥ ሸኔ እያሉ እየለጠፉባቸው ካድሬውን ያናደደው በሙሉ እየታሰረ ነው። አማራ ክልል ውስጥም ባሪኖች እያሰሩ ሰውን እኔ ያን ዋርን የማደርገው የሚመጣው ነገር እየታየ ስለመጣ ነው። በነገራችን ላይ አምባገነንነት አፈና እያሳሳቀ ነው የሚመጣው። ከዚህ ረገድ አሁን እየተደረገ ያለው ማሳያ ነው። መቼም የእስክንድር ደጋፊ ተብዬ አልወቀስም። እንደውም ሐሳቡ ጥሩ ከሆነ ከተፈም ኮክፋት የለውም። ከላይ ጠርዝ ነው ሐሳባችን ይለያያል ማለት ነው። በከተማው ላይ ያለን አቋም ይለያያል። እኔ ግን እስክንድርን በማፈን አላምንም። የእስክንድር ሐሳብ ለገበያ ቀርቦ ለክርክር ቀርቦ ይሄድ። መንገድ መዝጋት ቅድም አንስተሃል። መንገዱን ቀይሮ አልዘጋውም። የኦዲፒ እና የኤዲፒ የፖለቲካ ሽኩቻ ነው መንገዱን የዘጋው። ፖሊሶች ናቸው መንገዱን የዘጉት ወዳጄ። ከላይ ትእዛዝ ተሰጥቶን ነው ብለዋል ፖሊሶቹ። እንደውም ከላይ ታዲያ ከየት ነው ማለት ላዩ ብዙ ነው የዚህ ሀገር ላዩ ብዙ ስለሆነ ላዩ ብዙ አይደለም። ላዩ ብዙ አይደለም። ያው ለዚህ እኮ ነው ይከፋሉ። አፍረጥርጠን ከተናገርን አደጋ ነው። ሰው እጅ በአንድ እጅ ተጨባብጦ በሌላ እጅ ጩቤ ይዞ የሚሄድ ከሆነ መዞ እንኳን ባይወጋ ትንሽ ሰቶች እንቅፋት ከመጣ ሰው ሊወጋጋ ይችላል። ይሄንን መጠንቀቅ መቻል አለባቸው እና የተደረገው ከዚህ ጋር የሚያደበዝዝ ነው። አሁን ደግሞ ራሳቸው ሰልፍ ጠርተው ሰልፉ አልሳካ ሲል ደግሞ ሳቦቴ ለማድረግ ነው ለማሳነስ ነው የሚለው ነገር ኖ they need to sit down and revise። በእርግጠኝነት ኢትዮጵያ አሁን ባለው አስተሳሰብ አሰራርና ስትራቴጂ ወደፊት አትሄድም፣ ወደ ኋላ ማትመለስም። ችግሩ ነው። አንዱ በቅርብ ከዚህ ከሚዲያ ጋር ተያይዞ የተነሳ ነገር ስላየው ያንተ የሰጠው መግለጫ አለና እኔን ለማስፈራራት ከፈለጋችሁ ቲሸርታችሁን አውልቃችሁ እንትን አድርጉ እንጂ ምፈራም ምቦካም አይነት ሰው አይደለም በሚል የገለጽከውን ብሮድካስት ባለስልጣን ሁሉንም ሚዲያዎችን የሚቆጣጠር አንድ የመንግስት ተቋም እንደመሆኑ መጠን ማንም ከህግ በላይ አይደለምና ከህግ በላይ ነው እያለ ነው ጃዋር። ለምንድን ነው ከህግ በላይ የሚሆነው? እንደ አንድ ሚዲያ ኦኤምኤንም እንደ ሌሎች ሚዲያዎች መተዳደር አለበት። እንደ አንድ ግለሰብ እንደ ሚዲያ ባለቤትነትም ደግሞ ጃዋርን በህግ መገዛት አለበት። ከህግ በላይ የሚሆንበት ምን አይነት አግባብ አለ? የብሮድካስት ባለስልጣን ያወጣው መግለጫ አላየውም። የአማራ ክልል ብሮድካስትን አናግሮ የሰራው ዘገባ አይደለም። የአማራ ክልል አይቲ የምዕራብ ጎንደር ዞን እንዲሁም የክልሉ አመራሮች ኢዜማ መግለጫ ወጥተዋል። እኔ ብሮድካስትን አላየሁትም። ብሮድካስትን ኢንተርቪው አድርገው ነው ዜና የሰሩት። እኔ ያን አይደለም ያየሁት። እኔ ያየሁት የምዕራብ ጎንደር እንዲሁም ነው የክልሉ ጸጥታ ዘርፍ ኃላፊ መሰለኝ የተናገረውና ኢዜማ ያወጣው ነው። ይሄ ስለማውቀው ጉዳዩ ነው። የቅማንትን ጉዳይ ለምን ዘገባችሁ ነው። ሌላ ቦታ ውሃ ሲደፋ የመንግስት ሚዲያ በሙሉ ይናገራል። የጦፈ ጦርነት እየተካሄደ ሰው እያለቀ ማንም አይዘግብም። እነሱ በአንድ ወገን ይዘግባሉ የእነሱ ሚዲያዎች። ቅማንት ማይኖሪቲ ስለሆነ የሚናገርላቸው ስለሌለ ማንም አይናገርላቸውም። ስለዚህ ዘግበናል። ሚዛናዊ ነበረ ዘገባው። ሚዛናዊ በኋላ እኮ አረጋገጥንልህ። ሁሌም በነገራችን ላይ በዚህ ጉዳይ ላይ ግልጽነትና ውይይት እንዲመጣ የኛ ኤዲተር ኢን ቺፍ ከዚህ ሄዶ አምባቸውን አግኝቶት ነፍሱን ይማረውና የክልሉን ጸጥታ ዘርፍ የኮሙኒኬሽን ዘርፍ በእንዴት መተባበር እንዳለብንና የአንድ ወገን ብቻ መዘገብ አንፈልግም፣ ይሄን ነገር መዘገብ እንፈልጋለን አላቸው። የቅማንትን ክልል ውስጥ ያለው ነገር መዘገብ እንፈልጋለን። በነገራችን ትግራይም እንደዛው ነግረናቸዋለን። ደቡብንም ሁሉንም ከክልሎችና ዞኖች ጋር ጥሩ አሰራር አለን። አስቀድመን አሰራራችንን እንነግራቸዋለን። ሄዶ ኦልሞስት ወደ 5-6 ቀን ቆይቶ ከሁሉም አመራር ጋር ተግባብቶ ነው የመጣው። እነሱም አንድ ነገር ሲፈጠም ከቅማንቶች እንሰማለን፣ ከአገዎች እንሰማለን፣ ወይ ደግሞ ድንበር ላይ ከሆነ ከትግራይ እንሰማለን።
ከዛ የክልሉን ኮሚኒኬሽን የክልሉን ፕሬዝዳንት ቢሮ የክልሉን የጸጥታ ዘርፍ አነጋግረን ሪፖርት እንሰራለን። የአሁኑ ግጭት ላይ እምቢ አሉ፣ አልናገራሉ። ስለዚህ ምንድነው የሰራነው? ቅማንቶች እንዲህ ብለዋል፣ የአማራን ክልል ለማነጋገር ሞክረን አልተሳካልንም፣ ስናገኝ እንዘግባለን አለ። ከዛ የክልሉ ጸጥታ ዘርፍ ኃላፊ ውሸታቸውን ነው፣ እኔ ኦኤምኤን ከደወለልኝ መረጃ ለመስጠት ሬዲ ነኝ ብሎ ተናገረ በሀገሩ ሚዲያ። በማግስቱ ደወልንለት ከኦኤምኤን ነን መረጃ ፈልገን ነበረ፣ ሁለተኛ እንደውሉ ከዚህ በኋላ ይሄ ነገር ሲያርፍ ልክልካችሁን እናያለን ምናምን። ሚዲያ ውስጥ ነው ያለው። አንተ ወዳጄ ኢንፎርሜሽን ትሰማለህ፣ የአንዱ ወገን ትወስዳለህ፣ ሁለተኛው ወገን አልተባበርም ካለ አለመተባበሩን ታስተላልፋለህ ከነ መረጃ። በነገራችን ላይ እኛ በዚህ በጣም ጥሩ ኤክስፒሪየንስ አለን። ከውጭ ስንዘግብ ስለነበረ ከዚህ በፊት የነበረው መንግስት ትልቅ ገንዘብ መድቦ በአውሮፓም በአሜሪካም የህግ ባለሙያዎችን ቀጥሮ በጣም አስቸግሮን ነበር። እያንዳንዱ የምናስተላልፈው ፕሮግራም በአማርኛም በአፋን በሶማሊኛ የሚተላለፈውን እያስተረጎሙ ቻሌንጅ ያደርጉን ነበር። እናውቃለን ህጓን የጋው መስመሯ ቀይ መስመሯ የጋው እንደሆነች በደንብ ስለምናውቅ እያንዳንዱ የምንሰራው ደግሞ አርካይቭ። በነገራችን ላይ አይደለም የዛሬው መጀመሪያው ቀን ብሮድካስት የጀመርን ቀን ደውለን ሰዎችን ኢንተርቪው አርካይቭ ውስጥ አለ ሲያስነጥሱ ጭምር። አንድ ቀን አንድ ባለስልጣን ስም አልጠራም ኦሮሚያ ውስጥ ተጠየቀ። ግጭት ነበር በሆነ ላይ ሲጠየቅ በጣም አስቀያሚ ከባለስልጣን የማይጠበቅ ነገር ተናገረና ልጁ ዘገበው። ሲዘግብ ደውሎልን እናውም ኮምፕሌን አደረገ። እኔ ግን ልጁ ጋዜጠኛ መሆኑን አላወቅኩም አለ። አርካይቭ ውስጥ ወደ ምንም እንዲህ አይነት ነገር ሲመጣ አርካይቭ ነው የምንገባው። ደውሎ ለልጁ እከሌ ይባላል ከወይሜን ነው የምደውለው በዚህ ጉዳይ ነው ልቀዳ ዝግጁ ነኝ ድምጽ ተኛለህ የሚለው አለ እዛ አፉን ያዝ ነው ማለት ነው። ሶ እኛ የኢትዮጵያን ህግ ብቻ ሳይሆን የዓለምን ህግ ምክንያቱም ሳተላይት ላይ ነው የምናስተላልፈው። በነገራችን ላይ በኢትዮጵያ ህግ ብቻ አይደለም እኛ የምንገዛው ሳተላይት ላይ ስለምናስተላልፍ ኮንትራታችንም የቀድሞ ስለነበረ የተለያዩ 3-4 ሀገሮች ህጎችን በደንብ ተጠንቅቀን ነው የምንሄደው። ሌላኛው ብዙ ሚዲያዎች ግን እዛው ጋር ላምጣልህ ማስፈራራትን ግን አንቀበልም። ማስፈራራትን እንዲህ ትሆናላችሁ እነዚህ ጠፋላችሁ ስለዚህ ስለ ቅማንት አትዘግቡ ስለምን አትዘግቡ ኖ እንዘግባለን። መታፈን ምን መሆን እንደሆነ ስለምናውቅ ህጉን ጠብቀን ኤቲክሱን ጠብቀን አማራን ክልል በተለየ ብቻ ሳይሆን በሁሉም አካባቢ ላይ የሚፈጠሩ ነገሮችን እንዘግባለን። እኛን እኮ የሚቆጠር አማራ ብቻ አይደለም ኦሮሚያ ሲያፈጥብን እኮ ነው የሚውሉት። ደቡብ ውስጥ ባለፈው ሳምንት አሁን ጉማይዴ የሚባል አካባቢ ግድያ ነበረ። አይፈልጉም የመንግስት ባለስልጣን በእነሱ ክልል የሚደረገው የሰብአዊ መብት ጥሰት ግድያ እንዲዘገብባቸው አይፈልጉም። የኛ ኃላፊነት የዚህ አካባቢ ሚዲያ ደግሞ እዚች ውስጥ ከሌን ተሳደበ ምናምን እንጂ ህዝብ እያለቀ እዚህ እኮ ጉራጌ ዞን ውስጥ አንድ ጊዜ 20 ምናምን ሰው ሞቶ ኢቲቪ አልዘገበውም። it is 100 ኪሎ ሜትር from here brother። ታዲያ ምንድነው የሚዲያ ስራ ይሄን ካልሰራ ሰው እያለቀ አሁን ሰምተዋል። ጉማይዴ ላይ 10 ምናምን ሰው ከዛ ጎን ደግሞ ደውሳውን ባለፈው ሳምንት ብቻ ወደ 30 ሰው ሞቷል። የአፋር ጉዳይ ራሱ አፋሮች ስላሉ እንጂ ከዛ በፊት በየቀኑ ሰው ይሞታል። we report all of this ሶማሌው እንዘግባለን፣ አፋር ውስጥ እንዘግባለን፣ ኦሮሚያ ውስጥ እንዘግባለን፣ አማራ ውስጥ እንዘግባለን፣ ትግራይ ውስጥ እንዘግባለን። ሚዛናዊ እስከሆነ ድረስ ማለት ነው። በቂ መረጃ እስካለ ድረስ በቂ መረጃ ሳናገኝ መቼም ዘግበን አናውቅም። ፋክት መሆኑን አንድ ሰው ቲፒ ያመጣልናል። ቲፑን የሚቀበለው ጋዜጠኛ ራሱ አይሰራም። ሌላ ጋዜጠኛ ይደውላል ኮምፕሌንት ላቀረበው ሰው። ሶስተኛው ግን ደግሞ ሆኗል ያ ነገር አልሆነም የሚለውን መረጃ ኮንፊርም ያደርጋል። ከዛ መልክ ከሚመለከተው የመንግስት አካል ይጠይቃል። መንግስት አካል ካላቀረበ ግን አላገኘንም ብሎ አብሮ ያቀርባል። ስናገኝ እናቀርባለን ይላል። ከመጨረሻ ጥያቄ አንድ ላንሳና የመጨረሻውን ቀጥሎ አነሳለሁ። ለውይይት ብዙ ቴሌቪዥን ጣቢያዎች ላይ ከምሁራን ጋር ሲጠራ ጃዋር ለመቅረብ ፈቃደኛ አይደለም፣ ከነ እስክንድር ነጋ ጋር ከነ መምህር ታዬ ቦጋለ ጋር ለምንድን ነው ውይይቶችን ላይ መገኘት ማትፈልገው? እሱ ብቻውን ሲሆን እንደፈለገ የሚደነፋበት ጣቢያ ሲያገኝ አንድ ጣቢያ ላይ ብቻ ለብቻው ማውራት ነው እንጂ የሚፈልገው ውይይቶችን አይፈልግም በሚል ይገለጻልና በምን ምክንያት ነው? ለውይይት አይደለም ለስድብ ነው የሚጋብዙት። ለእንካ ሰላንቲያ ነው የሚጋብዙት። ኦፍ ኮርስ ሚዲያ ጣቢያዎችንም ጋዜጠኞችንም መርጣለሁ። ሲሪየስ የሆነ ነገር የሚጠይቁ ሰዎች ጋር የኔ ቃል ቀላል አይደለም። የኔ ቃል ግጭት ሊፈጥር ይችላል፣ ሰላም ሊፈጥር ይችላል። ኦኬ ዝም ብሎ ተራ አናሊስት አይደለሁም።
ኃላፊነቴን በጠንቅቄ ነው የማውቀው። ስለዚህ ከሰርቦ ተናግሮ አናጋሪና ተሳድቦ አሳዳቢ ጋር ወርደህ እንካሰላንተ ያገብተ ወይ ሀገር ላይ ችግርና ህዝብ ላይ ችግር የሚፈጠር ነገርማ አላደርግም። ጃዋር ወደ ኢትዮጵያ ሲመጣ ወደ ኢትዮጵያ እንዲመጣ ከተደረገ በኋላ ባለችው ኢትዮጵያና ጃዋር መሐመድ ኢትዮጵያ ባይመጣ ኑሮ ይሄ ለውጥ ስርዓቱ ደግሞ ቢቀጥል ኑሮ ምን አይነት ኢትዮጵያ ትኖር ነበር የሚል ጥያቄ ይነሳል። ሁለተኛው ጃዋር ወደ ኢትዮጵያ ሲመጣ የፖለቲካ አባል መሆንም የፖለቲካ ድርጅት ይዞ የፖለቲካዊ እንቅስቃሴ ማድረግ ፍላጎት የለውም። አንተም በተደጋጋሚ በተለያዩ እንትኖች ገልጻል ባለስልጣን የመሆን ፍላጎት እንደሌለ። ነገር ግን ቅርብ ጊዜ ደግሞ ጃዋር ጠቅላይ ሚኒስትር የመሆን እቅድ አለው የዛንም ትልልቅ የቤት ስራዎችን እየሰራ ነው በሚል ያነሳሉ። እና ምን ይላል ብዙ ሰው ጃዋር ልክ እንደ ባሮ ቱምሳ ለኦሮሞ ህዝብ አንድ የቁርጥ ቀን ልጅ የሆነ ታጋዩ ነው የሚል ወገን አለ። አይ ጃዋር መሐመድ ለኦሮሞም ሆነ ለኢትዮጵያ ልክ እንደ ተቀበረ ፈንጅ ነው ፈንድቶ አንድ ቀን ሊያጠፋ የሚችል ኃይል ነው ይላሉ። አራፋ ነዳመኔ ደሞ ስለወፈርኩ ነው እንዴ? ስለዚህ ጃዋር መሐመድ ለኢትዮጵያ እንዲሁም ለኦሮሞ የተቀበረ ፈንጅ ነው መልካም አጋጣሚ ነው ብለን መውሰድ እንችላለን። ጠቅለል አድርገህና አንተ ከኢትዮጵያ ምንድነው የምትፈልገው? ምን ሆና ነው ማየት የምትፈልገው የሚለውን የመጨረሻ ሐሳብ። በሜዳ ሆኖ እኮ ግን አስቸገርከኝ። አንዳንዴ በሜዳ ሲሆን ጨዋታ እንትን ይላል፣ በተራ ሲሆን አሁን አንተ ቤት ውስጥ ነው ያለነውና ሰው ቤት እንግዳ ሆነ ገብተህ የፈለከውን እንትን ማለት ይከብዳልና ምናልባት ያላነሳዋቸው ነገር ፈርቼ ባይኖርም አንዳንድ ከዚህ በላይ ብጠይቅ በየማስባቸው ነገሮች ነበሩ። ምን ነው ሴኩሪቲዎች በር ላይ አስነገጡ? በር ላይ ከፍተሻው ጀምሮ ሰው ማይኖርበትም እናንተ አይ እንትን ነው ጤና አዳምና የምኒልክ ፎቶ የለውም እንጂ ቤተ መንግስት ነው። ጤና አዳም አለ አይጠፋም። ጤና አዳም አይጠፋም። እናቴ አንዳንዴ እየመጣች ቡና ስለምታፈራ አይጠፋም። ወደ ኢትዮጵያ ባይመጣ በመጣም ባልመጣም እኮ የዛን ያህል ትልቅ ልዩነት ያለው አይመስለኝም። መምጣቴ ግን የጠቀመ ይመስለኛል። መምጣቴ ብዙ ዳያስፖራ በኮንፊደንስ እንዲመለስ ሪሜምበር ኢንጂነር ስመኘው ተገሎ በሳምንት ምናምን ነው እዚህ ወደዚህ የመጣሁት። የዛ ጊዜ በጣም ፍረቻ ነበረ። ሰው ወደዚህ ለመምጣት አይፈልግም። ኢንቨስትመንት ኮንፊደንሱ እንትን ነበረው። የኔም የሌሎችም እዚህ ሀገር ለረጅም ጊዜ ያልመጡ ሰዎች መምጣት የተወሰነ ጥቅም አለው ባይ ነኝ። እኔም ብሆን ከሩቅ ሳይሆን በውስጥ የህዝቡን ልብ ትርታ እያዳመጡ ለመናገር ለመጻፍ እድል ያገኘሁበትና የምንሰራው ፖለቲካ ሞር ሪያሊስቲክ እንዲሆን እየጠቀመ ነው የሚመስለኝ። ሌላው ፈልገው ኢትዮጵያ ቅድም እንዳልኩህ የህዝቦች እኩልነት የህዝቦች ነጻነት የተከበረበት ህዝቦች በጋራ በመሆን በክልላቸው ምንም ቁጥራቸው ይዝብዛ ይነስ በቀያቸው ላይ ራሳቸውን በራሳቸው እያስተዳደሩ በማንነታቸው ኮርተው ሳይሸማቀቁ ፈጣሪ በሰጣቸው ንብረት ላይ ምድር ውስጥ ያለው ምድር ላይ ያለው አየር ውስጥ ያለው ንብረታቸው ላይ ከማንም በፊት ተጠቃሚ ሆነው በቀያቸው ላይ እነሱ ተመልካች ሌላው እየዘረፈ እነሱ የሚራዙበት ሳይሆን ተጠቃሚ የሚሆንበት ራሳቸውን በራስ የሚያስተዳድሩበት ክልል፣ ዞን፣ ወረዳ ያላቸው ህዝቦች በኢትዮጵያ ደረጃ ደግሞ የይስሙላ ሳይሆን የማስመሰያ ሳይሆን እውነተኛ ፌዴራሊዝም ስንል በቅርጽ ብቻ ሳይሆን ሶማሌው እንደ ብዛቱ እንደ አስተዋጽኦ ወላይታው እንደ ብዛቱ እንደ አስተዋጽኦ ከሀገሪቷ ሀብት እና ስልጣን ተቋዳሽ የሚሆንበት አንዱ አንዱን አክብሮ ተከባብሮ የሚኖርበት ሀገር ማየት እፈልጋለሁ። ይሄ ደግሞ የሚሆነው ህብረ ብሔራዊ ፌዴራሊዝም ሲኖር ብቻ ነው። ብሔሮችን በመጨፍለቅ በተለያየ መልኩ ለማፍረስ ተሞክሯል። እዚህ ሀገር አልሰራም። እና አክሊሉ ሀብተወልድ በአሲሚሌሽን ፖሊሲ እንደ ፈረንሳይ ኢትዮጵያ እንሰራለን ብለው አልተሳካም። እኔ የጨፍለቃው አሁንና በየ የሚሄዱበትም የጨፍለቃው ማካሄድ ለኢትዮጵያ ጠቃሚ ነው ብዬ አላስብም። ወደ መገንጠል ገነጣጥለን ለተለያየ ሪፐብሊክ መመስረት የሚለው ጥሩ አይመስለኝም። ለኢትዮጵያ የሚጠቅመው ህብረ ብሔራዊ ፌዴራላዊ ስርዓት ህዝቦችና ብሔሮች በክልላቸው በዞናቸው ላይ ራሳቸውን እያስተዳደሩ የራሳቸው ፖለቲካዊ ማህበራዊ አደረጃጀት ቅድም ስላነሳው ነው። አሁን የመሸወጃ የማምታቻ ስራ እየመጣ ነው። ትክክል አይደለም። ህዝብ በማንነቱ
ፖለቲካዊ፣ ማህበራዊ እና ኢኮኖሚያዊ አደረጃጀት ከሌለው ማህበራዊ ኢኮኖሚያዊ ጥቅሙን ሊያራምድ አይችልም። የወላይታ ህዝብ እንደ ወላይታ የወላይታ ማህበርን፣ የወላይታ ፖለቲካን፣ የወላይታ ኢኮኖሚን ካደራጀ ነው በአካባቢው ላይም ፉል ኦውነርሺፕ ሊኖረው የሚችለው በፌዴራል ደረጃም የሚገባውን የስልጣንና የሀብት ክፍፍል ሊያገኝ የሚችለው። ከኛ ትውልድ በኋላ ያሉ በታሪክ ሂደት የመጡ ዲስፓሪቲ መበላለጦች አሉ። እዚህ ሀገር የኢኮኖሚ፣ የፖለቲካ፣ የባህል መበላለጦች ተፈጥረዋል። ዲስፓሪቲ ተፈጥረዋል። እነኚህ ዲስፓሪቲ ፕሌይን ሌቭል ፊልዱን ፌር ካደረግነው በኋላ የብሔርን ጉዳይ የቡድን ጉዳይ ትተን እንደ ግለሰብ ኮምፒቲቲቭሊ እንወዳደርበት እድል ሊመጣ ይችላል። አሁን ባለው ደረጃ ለኢትዮጵያ ህዝቦች ልወተውት የምፈልገው ለጭቁኑ ህዝቦች ልወተውት የምፈልገው ተማላችሁ ተሸውዳችሁ ብሔራዊ ድርጅቶቻችሁን አታፍርሱ፣ አጠናክሯቸው። ብሔራዊ በማንነታችሁ ላይ የተመሰረተ የኢኮኖሚ ድርጅቶችን፣ የፖለቲካ ድርጅቶችን፣ የሚዲያ ድርጅቶችን አታፍርሱ። ማዕከላዊ መንግስት ማዕከል ስልጣን ላይ ያሉ ሰዎች ሁሌም ቢሆን እናንተ ራሳችሁን እስካላደራጃችሁ ድረስ ራሳችሁ ሞቢላይዝ ካላደረጋችሁ የውስጥ አንድነታችሁ እስከሌለ ድረስ ማንም መንግስት አንተ ካልተደራጀ የምትፈልገውን አያሟላልህ። የሲዳማ ህዝብ ጥቅም እንዲተከበረበት ከተፈለገ በማንኛውም መንግስት የሲዳማ ህዝብ መደራጀት፣ የወላይታ ህዝብ መደራጀት ግዴታ ነው። ተሸውዳችሁ ተዋሃዱ ተጨፍለቁ የሚለውን ነገር ሪጀክት አድርጉት ነው የምለው። ለብሔሮችም አይጠቅምም፣ ለኢትዮጵያም አይጠቅምም። መልሶ የተነሳንበት እነዋለኒ መኮንን የተነሱበትን ቦታ ላይ ነው የሚመልሰን። ይሄንን መልእክት ማስተላለፍ ፈልገው። በጣም አመሰግናለሁ። ጠቅላይ ሚኒስትሯን ግን ዘላልክብኝ። ስለዚህ መሆን እቅዳለ ማለት ነው። ሰላም ውድ የቻናላችን ተከታታዮች፣ ዛሬ በሌላ ርዕሰ ጉዳይ ተገናኝተናል። እስከ መጨረሻው አብራችሁን ቆዩ። የሰላም ስምምነትና የጅምላ ይቅርታ በሰብአዊ መብት ህጎች መነጽር ሲታይ በቅርቡ የተወሰኑ የኦሮሞ ነጻነት ሰራዊት አባላት በሰላም እጅ ሰጥተው ለማህበረሰቡ ለመቀላቀል ተስማምቷል የሚል ዜና በሰፊው ተሰራጭቶ ነበር። ሀገራችን ሁሉም ነገር ሚስጥር በመሆኑ አሁን እጃቸውን ሰጡ የተባሉ የቀድሞ አማጽያን ቁጥር ስንት እንደሆነ የስምምነቱ ይዘት በተመለከተ ግልጽ የሆነ ነገር የለም። በብዛት የተዘገበው ግን የቀድሞ አማጽያኑ ወደ ማህበረሰባቸው ተመልሰው ሰላማዊ ህይወትን ለመምራት ችግር እያጋጠማቸው መሆኑን ነው። ዘገባዎቹ መሰረት ችግሩ የመነጨው ከተለመደ የሀገሪቷ ፖለቲካዊ ቀውስ ሳይሆን ቀድሞ አማጽያን ወደ ሰላም ህይወት ከመመለሳቸው በፊት በማህበረሰቡ ላይ ከፈጸሟቸው በደሎችና ወንጀሎች ነው። ማህበረሰቡ እያቀረበ ይገኛል ስለሚባለው ስሞታና ወንጀላ ግልጽ የሆነ መረጃም ሆነ ማስረጃ ለጊዜው ስለሌለ በዚህ ላይ ሙያዊ አስተያየት መሰንዘር አይቻልም። ስለዚህም ይህኛው ጽሑፍ የሚያተኩረው የኦነግ ሰራዊት የቀድሞ አማጽያን በወሰዱት እርምጃ ላይ ብቻ ሳይሆን በዚሁ አሳብቤ በአጠቃላይ የእርስ በርስ ግጭት ወይንም ጦርነት ወቅት ተፋላሚ ወገናት ማክበር ስላለባቸው የሰው ልጆች መብትና በሰላም ስምምነት ውስጥ መካተት ስላለባቸው እነዚህ የተጠቀሱት መብቶች ጥበቃ ላይ ነው። ዓላማዬ እነዚህ መብቶች ከተጣሱ የቀድሞ አማጽያን ሆኑ የመንግስት መከላከያ ሰራዊት አባላት በህግ የሚጠየቁበት ከባድ ወንጀል ስለሆነ ነው። እነዚህ መብቶች ምንነትና ከተጣሱ ደግሞ መንግስት መፈጸም ያለበትን ግዴታ ለሰፊው የኢትዮጵያ ህዝብ ቀለል ባለ መንገድ ለማቅረብ ነው። ጽሑፉ ሳይንሳዊ የህግ ትንተና አይደለም ለማለት ነው። ሰብአዊ መብቶች ተፈጥሯዊ ናቸው፣ ባለቤት እንጂ ሰጪ የላቸውም። ሰው ሆነው በመፈጠራቸው ብቻ የሰው ልጆች ሁሉ ከተፈጠሩበት ቀን ጀምሮ እስከ ዕለተ ሞታቸው ድረስ እኩል የሚጎናጸፏቸው መብቶች ናቸው። የመብቶቹ ብቸኛ ባለቤት የሆነ የሰው ልጅ ይህንን መብት ለማስጠበቅ ወይንም ለማክበርና ለማስከበር ግዴታ ያለበት ደግሞ መንግስትና በአንዳንድ አጋጣሚዎች ደግሞ መንግስት ያልሆኑ ግን የተወሰነ ህዝብ የሚኖርበት ግዛት የሚቆጣጠሩ ኢመንግስታዊ አካላት ናቸው። እነዚህ መብቶች አንዳንዶቹ እንደየሁኔታው ለተወሰነ ጊዜ ቢሆን ሊገደቡ ይችላሉ። አንዳንዶቹ ግን በሰላምም ሆነ በጦርነት ጊዜ በምንም ተአምር እንኳን ሊጣሱ ይቅርና ሊገደቡ የማይችሉ ናቸው። በ1966ቱ የዓለም አቀፉ የተባበሩት መንግስታት ድርጅት ተመድ የሰው ልጆች መብት ቃል ኪዳን ኮንቬንሽን ውስጥ 7 በዚህ ደረጃ የተመደቡ
ሰብአዊ መብቶች ተጠቅሰዋል። ከእነዚህ ሰባቱ አይነኬ ኦር ነንዲሮገብል የሰው ልጅ መብቶች በራስ ገዳዳ ትርጉም አንደኛ በህይወት የመኖር ኦር ራይት ቱ ላይፍ፣ ሁለተኛ ከአሰቃቂ ድርጊት ነፃ የመሆን the freedom from torture፣ ከባርነት ነፃ የመሆን the freedom from slavery፣ በፍትሐ ብሔር ጉዳይ አለመታሰር፣ ድርጊቱ ሲፈጸም ወንጀል ተብሎ በሕግ ባልተከለከለ ድርጊት ዛሬ ተጠያቂ አለመሆን፣ በሕግ ፊት ከማንም ሰብአዊ ፍጡር እኩል የመሆን ኢኳሊቲ ቢፎር ዘ ሎው፣ የሐሳብና የሃይማኖት ነፃነት ናቸው the freedom of thought and religion። እነዚህ መብቶች በሰላማዊ ሆነ በጦርነት ጊዜ ሊጣሱ ቀርቶ በጊዜያዊነት እንኳን ሊገደቡ የማይችሉ በቀላል አማርኛ ፍጹም አይነክ የሆኑ ተፈጥሯዊ መብቶች ናቸው። ሀገራችንን ጨምሮ በተግባር በየሀገራቱ ሲፈጸም የምናየው እንኳን ከዚህ የተለየ ቢሆንም በጦርነት ወቅት ሰውን መግደል የተፈቀደ ነው። መግደል እንዲያውም የማንኛውም ጦርነቱ ዓላማ ነው። ተዋጊ የሆነ የምትገለው ግን እንዳንተው መሳሪያ ነገተና ዓላማው አንተን መግደል የሆነውን በተቃራኒ ወገን የተሰለፈን ተዋጊ ብቻ ነው። ዓላማውን ለማሳካት በተቻለ መጠን ጠቅላላውን የጠላት ወገን ተዋጊዎችን መግደል ያስከብራል፣ ጀግና ያሰኛል፣ የማዕረግ እድገትም ያስገኛል። ዩኒፎርም ስለለበሰና ጠመንጃ ስላነገተ ብቻ ጠላት ነው ብሎ መግደል ግን ወንጀል ነው። ተዋጊ ጠላት ተኩሶ ሊጎዳ በማይችልበት ደረጃ ላይ ከሆነ ለምሳሌ የተማረከ የቆሰለ ወይንም በራሱ ፈቃድ እጅ የሰጠ ከሆነ እንደዚህ አይነት ጠላት ላይ እንኳን ግድያ መፈጸም ይቅርና አካላዊ ጉዳትን ማድረስ አይቻልም። ይህ እንግዲህ ዓለም አቀፋዊ ሕግ መሰረት ነው። የሰው ልጅ ግን በተፈጥሮ ከእንስሳም የከፋ ባህሪ ስላለው በጦርነት ወቅት ሕጉ አይፈቅድልኝም ብሎ እንኳን እርከኞችን ይቅርና በጦርነት የማይከፈሉትን ሰላማዊ የማህበረሰቡን አባላት ሳይቀር ለምሳሌ ሴቶችን አስገድዶ ከመድፈር ወይንም ደግሞ የአርሶ አደሩን ንብረት ከመዝረፍ ለጠላት ያግዛሉ ብሎ የፈረጃቸውን ሰላማዊ ዜጎችን ከመግደል፣ ከማፈናቀል፣ ከማገትና ከሌሎች ተመሳሳይ ወንጀል ድርጊቶች ከመፈጸም አይቆጠብም። ጦርነት ንብደት ስለሆነ ተፋላሚ ታጣቂ ኃይላት ጉልበት የለሹን ሰላማዊ ሕዝብ ክፉኛ እንደሚጎዳቸው ብዙ የታሪክ ምስክሮች ይገኛሉ። ዛሬም ሀገራችን እየተካሄደ ያለ እርስ በርስ ጦርነት በተመለከተ የጥሰቱን ይዘትና መጠን በትክክል አናውቀው እንደሆነ እንጂ ተፋላሚ ኃይላት ጉልበታቸውን ተጠቅመው በሰላማዊ ሕዝቦች ላይ የተለያዩ ወንጀሎችን እየተፈጸሙ እንደሆነ መገመት አያዳግትም። በምድራችን በተካሄዱ በአብዛኛው የእርስ በርስ ጦርነቶች ወቅት ተመሳሳይ ወንጀሎች ይፈጸሙ ስለነበር በሀገራችን እየተካሄዱ ያሉ የእርስ በርስ ግጭቶች ከነዚያ የተለየ የሚያደርጋቸው ያለ ነገር አይመስለኝም። የተፋላሚ ኃይላት የሰላም ስምምነት መፈራረም በጦርነት ሜዳ የመገዳደል ድርጊቱ መቆሙን ሲያበስር፣ መብታቸው ለተጣሰባቸው ሰላማዊ ዜጎች ግን ፍትህን ለማስገኘት የመጀመሪያው ምዕራፍ ነው። የሚወሰዱ የፍትህ ጎዳናዎች እንደየአገሩ ቢለያይም ዋናው ቁም ነገር ግን መብት ጣሾች ወይንም ተዋጊዎች በምንም መልኩ ከፍትህ አለንጋ እንዳይመልጡ በማድረጉ ላይ ነው። ሁለቱም ወገናት ተመሳሳይ አቋም መውሰድና ይህ አቋማቸውን ለመላው የሀገሪቱ ዜጎችና ለዓለም አቀፉ ማህበረሰብ ግልጽ በሆነ መንገድ በሰላም ስምምነት ሰነዶች ውስጥ በግዴታ ማካተት አለባቸው። የቀድሞ አማጽያን መልሶ በማህበረሰቡ ውስጥ ለማቋቋም የሚያጋጥሙ ችግሮች በእርስ በርስ ግጭት ወቅት ተፋላሚ ኃይላት በተለይም አማጺው ቡድን የትጥቅ ትግሉን በጀመረ በአጭር ጊዜ ውስጥ ድሎችን ካላስመዘገበ፣ ለምሳሌ የተወሰነ የሀገሪቷን ግዛት ነጻ አውጥቶ የራሱን ባንዲራ በቋሚነት ተክሎ በዚያ ግዛት ውስጥ ያሉት ህዝቦችን በይፋ ማስተዳደር ካልጀመረ ተዋጊዎቹ ማማረር ይጀምራሉ። የዱር ህይወት አመቺ ስላልሆነ በጦርነቱ መራዘም የተዋጊዎች ሞራል ይደክማል፣ ህይወትን ያማራሉ። የራሳቸው ግዛት ኑሯቸው ምርት አምርተው የራሳቸውን መቀለብ ስለማይችሉ ከህዝብ ቀምተው መብላትን ይጀምራሉ። ሰዋዊ የጾታ ፍላጎታቸውን ለመወጣት ሲሉ ሴት ልጆችን ይደፍራሉ። ደጋፊያችን አይደለም ብለው የሚገምቱትን ሰው ያስራሉ፣ ይገላሉ፣ ያሰቃያሉ። ሌላም ብዙ የሰው ልጆች መብት ጥሰት ወንጀሎችን ይፈጽማሉ። መንግስት ወታደሮችን በአማጽያን ላይ ድል መቀናጀት ሲያከታቸው በብስጭት ተመሳሳይ ድርጊት መፈጸም ይጀምራሉ። ይህ ሁሉ ሲሆን ሰላማዊ ማህበረሰብ ታጣቂ ኃይላት የሚገዳደርበት አቅም ስለሌለው መብቱ ሲጣስበት አንገቱን ደፍቶ ሲያወድ በግድ የታዘዘውን ሁሉ እየፈጸመ ከስቃዩ የሚገላገልበትን ቀን እየቆጠረ ይኖራል። ተፋላሚ ኃይላቱ የሰላም ስምምነት ከተፈራረሙ በኋላ እነዚህ ከላይ የጠቀስኳቸውን ሌሎች ተመሳሳይ ሰብአዊ መብት ጥሰቶች የፈጸሙ የቀድሞ አማጽያንና የመንግስት ሰራዊት አባላት በሰላማዊ የማህበረሰብ አባላት ላይ ለፈጸሟቸው ወንጀሎች ተጠያቂ መሆናቸውንና ለፍርድ እንዲቀርቡ የሚገልጽ አንቀጾች በስምምነት ሰነድ ውስጥ በማያሻማ መልኩ መካተት አለበት።
ዝም ብሎ በቀላሉ የሽግግር ጊዜ ፍርድ ወይንም በሕገ መንግሥቱ መሠረት ወዘተ በሚሉ ሐረጎች ተሸፋፍኖ የሚታለፍ ጉዳይ አይደለም ለማለት ነው። ተበዳዩ ማህበረሰቡ ፍትህን ማየት ይፈልጋል። ወንጀል የፈጸሙ የቀድሞ አማጽያን ሆኑ የመንግስት ወታደሮች ለፍርድ ቀርበው በፈጸሙት ወንጀል ልክ ተፈርዶባቸው የሞራል ካሳን ማግኘት ይፈልጋል። አጠቃላይ የሰው ልጆች ማህበረሰብ ደግሞ የሰው ልጆች መብቶች ጥሰት ወንጀል የፈጸሙ የቀድሞ አማጽያንና የመንግስት ወታደሮች በፈጸሙት ወንጀል ልክ በብሔራዊ ፍርድ ቤት ተገቢውን ቅጣት ሲበየንባቸው አይቶ መርካትን ይፈልጋል። የቅጣት ዓላማ ደግሞ ለዛሬው ተበዳይ ካሳ መክፈል ብቻ ሳይሆን ለወደፊት ታጣቂዎች ተመሳሳይ ወንጀልን እንዳይፈጽሙ ማስተማሪያም ስለሆነ በዳዮችን ለፍርድ ማቅረብ በምንም መልኩ ለድርድር የማይቀርብ ጉዳይ ነው። ብዙ ዜጎች የተራዘመና አውዳሚ የሆነ የእርስ በርስ ጦርነት በስምምነት ተቋጭቶ ለብዙ ጊዜ የደፈረሰውን ሰላም መልሶ በማስፈን ብቻ የቀድሞ አማጽያን ሰላማዊ ማህበረሰቡ ይቅር ለእግዚአብሔር ተባብለው አማጽያንን መልሰው ማቀፍና ማቋቋም አለባቸው ሲሉ ይስተዋላል። ይህ ስህተት ነው። እጅግ በጣም ውድ የሆኑና በምንም ሰበብ ወይንም ምክንያት ሊጣሱ የማይችሉትን የሰው ልጆች አይነኬ መብቶች የጣሱ የሁለቱም ወገን ተዋጊ ግለሰቦች ወይም መሪዎች በምንም ተአምር ከምድራዊ የፍትህ አለንጋ ማምለጥ የለባቸውም። አዎ ተፋላሚ ኃይላት ከተጠያቂነት ለማምለጥ ከማለት የሰላም ስምምነቱን ላይፈልጉ ይችላል። ይህም ሊሆን ይችላል ከሰብአዊ መብቶች መከበር አንጻር ሊታይ ግን ከተዋጊዎች መካከል ወንጀል ፈጻሚዎች በቁጥር እጅግ በጣም አናሳ ስለሆኑ እነዚህን ጥቂት የሰብአዊ መብት ጣሾች ወንጀለኞችን አሳልፎ ላለመስጠት ተብሎ የሰላም ስምምነቱን ማዘግየት አግባብ አይደለም። አዎ በሀገራችን ታሪክ ያልተለመደ አሰራር ስለሆነ ያው እንደለመድነው በሽምግልና ወይንም የተለያዩ የባህላዊ ይቅርታ መፍትሄዎች ተጠቅመን ያለፈው አልፏልና ምዕራፉን ዘግተን ይቅር ተባብለን አዲስ ህይወትን ጀምር የሚሉ ዜጎች እንዳሉ ገምታለሁ። ይህ አካሄድ ግን በተለያዩ ጊዜያት በሀገራችን የተፈጠሩ የእርስ በርስ ግጭቶች ወቅት ለዘመናት ስንጠቀምባቸው የነበረ የጊዜያዊ ማስታገሻ ዘዴ ቢሆን እንጂ ተዋጊ ኃይላት ግን በማን አለብኝነት የሰብአዊ መብት ጥሰት ወንጀሎችን ከመፈጸም ስላልተቆጠቡ ዛሬ ወንጀለኞችን ለፍርድ ማቅረብ ተዋጊ ኃይላት ከዚያ ትምህርት አግኝተው ለወደፊት ሰብአዊ መብቶች ማክበር ግዴታቸው መሆኑን እንዲገነዘቡ ይረዳል ባይ ነኝ። ተዋጊ ኃይላት በሕግ ሊያስጠይቁ የሚችሉ የሰብአዊ መብት ጥሰት ወንጀሎችን ጦርነት የራሱ የሆኑ ሕጎች አሉት። በ1949 ዓ.ም ጄኔቫ ላይ መንግስታት የተፈራረሙት የሰብአዊ ሕግ ውል ሂማኒቴሪያን ሎው መሰረት በጦርነት ወቅት ተዋጊ ኃይላት ማክበር ስላለባቸው ደንቦች በዝርዝር ተቀምጠዋል። እነዚህ ደንቦች ደግሞ በየሀገሩ ሕገ መንግስታት ውስጥ እንዲካተቱና የአባል ሀገራት መከላከያና ፖሊስ ትምህርት ቤቶችም እንደ ተቀዳሚ ኮርስ መውሰድ የደንቦቹን ይዘት በጥልቀት እንዲማሩ ያሳስባል። በተግባር መዋላቸው ያጠራጥራል እንጂ ኢትዮጵያ እንደ አንድ የኮንቬንሽኑ ፈራሚ ደንቦቹን ከሞላ ጎደል በሕገ መንግስቱ ውስጥ አካታለች። ተዋጊ ኃይላት ማክበር ስላለባቸው ደንቦች በጄኔቫ ኮንቬንሽን ሆነ በየሀገራቱ ሕገ መንግስት በግልጽ የተቀመጡ ቢሆንም የሰው ልጆች ባህሪ ሆኖ በውጊያ ሜዳ ላይ ዘውትር ሲከሰት የሚስተዋሉ የተዋጊዎች እንስሳዊ ባህሪያትን ነው። ስለሆነም ተዋጊዎቹ የታጠቀ ጠላትን ብቻ ሳይሆን በአካባቢ የሚኖሩ ሰላማዊ ዜጎችንም ሰብአዊ መብት ከመጣስ ወደ ኋላ አይሉም። ከሰላም ስምምነት በኋላ የፍትህ ስርዓቱ ሊያተኩርባቸው የሚገቡና ሊጣሱ ይችላሉ ተብለው ከሚገመቱ የሰብአዊ መብቶች መካከል በ1998 ዓ.ም የተቋቋመውና በዓለም አቀፍ ደረጃ በሰው ልጆች ላይ የሚፈጸሙ ሰብአዊ መብት ጥሰቶች ወንጀሎችን ለመዳኘት ሙሉ ስልጣን የተሰጠው የዓለም አቀፍ የወንጀል ችሎት ኢንተርናሽናል ክሪሚናል ኮርት በችሎቱ ደንብ አንቀጽ 7 መሰረት የጸረ የሰው ልጅ ወንጀል በማለት ከሚከተሉት ወንጀል ድርጊቶች ውስጥ አንዱ እንኳን መጠነ ሰፊ በሆነና በተቀነባበረ መልኩ በሲቪል ማህበረሰቡ አባላት ላይ ሲፈጸሙ ነው። ትርጉሙ የኔ ነው። ሀ ግድያ፣ ለ ከምድረገጽ ማስወገድ፣ ሐመርሃ በባርነት መያዝ፣ መ በጉልበት ማፈናቀል ማዘዋወር፣ ሰ ማሰርና የመንቀሳቀስ መብትን መገደብ፣ ረ ማሰቃየት፣ ሰ አስገድዶ መድፈር፣ ሴተኛ ዳሪ እንዲሆኑ ማድረግ፣ ማምከንና ሌሎች ተመሳሳይ ጾታ ጥቃትን መፈጸም፣ ሸ በአንድ ላይ በማንነት ባህላዊ እሴት፣ በፖለቲካ፣ በሃይማኖት፣ በጾታ ላይ የተመሰረተ ጥቃትን መፈጸም፣ አስገድዶ እንዲሰወሩ ማድረግ፣ ሌሎችን ተመሳሳይ የሆነ ሆነ ተብለው በቡድን ሆነ በግለሰቦች ላይ የሚፈጸም ትልቅ የአካልና የአእምሮ ጉዳት ሊያስከትሉ የሚችሉ ኢሰብአዊ ድርጊቶች የመሳሰሉትን መፈጸም የሚሉ ናቸው። የሰብአዊ መብት ጥሰት ወንጀሎች ከሌላ ተራ ወንጀሎች ድርጊቶች የተለየ የሚያደርጋቸው የሰብአዊ መብት ጥሰት ወንጀሎች እንደ ሌሎች ወንጀሎች በይርጋ የሚታለፍ አይደለም። ወንጀሉ የተፈጸመው ከረጅም ጊዜያት በፊት ነውና ዛሬ እንደ አዲስ ተደርጎ ክስ መመስረት አይቻልም ወይም አያስፈልግም ተብሎ አይታለፍም። የወንጀሉ ፈጻሚዎች በዚህ ምድር ላይ በህይወት እስካሉ ድረስ ከፍትህ ሂደት ሊያመልጡ አይችሉም። ወንጀሉ ከተፈጸመበት ሀገር እንኳን አምልጠው ወደ ሌላ ሀገር ቢሰደዱ ወይንም ቢኮበልሉ ለፈጸሙት የሰብአዊ መብት ጥሰቶች እድሜ ልካቸውን ተጠያቂ ናቸው።
በመንግስትና በአማጽያን መካከል እንኳን ስምምነት ተደርሶ በተኩስ ቢቆምና የቀድሞ አማጽያኑ ወደ ሰላማዊ ኑሮ ቢመለሱ መንግስት ለሁለቱም ወገኖች ሰብአዊ መብት ጥሰት ወንጀለኞች የጅምላ ወይም የግል አምኒስቲ አድርጎ ከወንጀል ተጠያቂነት ነፃ ሊያደርጋቸው አይችልም። አዎ መንግስት የአገሪቱን ህገ መንግስት በመጻረር በጠመንጃ ብርታት ስልጣን ለመያዝ ከመሞከር ወንጀል አማጽያንን ከተጠያቂነት ነፃ ሊያደርጋቸው ይችላል። በተጨማሪም ተፋላሚ ኃይላት ስለፈጸሟቸው የሰብአዊ መብት ጥሰት በህገ መንግስቱ መሰረት ፍርድ ቤቱ የበየነላቸውን ቅጣት ሊያቃልልላቸው ይችላል። የሰው ልጆች የሰብአዊ መብት ጉዳይ የአንድ ሀገር መንግስት ወይም የሀገሩ ዜጎች ብቻ የውስጥ ጉዳይ አይደለም። ማንም ፍጡር ወይንም ግለሰብ ወይንም ድርጅት በማንኛውም ሀገር ለተጣሱ የሰብአዊ መብቶች ጠበቃ ሆኖ ፍትህ ሊጠይቅ ይችላል። ወንጀሉ ድርጊት የተጠረጠረን ግለሰብ በቂ ማስረጃ እስከተገኘ ድረስ የማንም ሀገር ፍርድ ቤት ሊዳኘው ይችላል። የሰብአዊ መብት ጥሰቶች በዚህ ምድር ላይ በህይወት እስካሉ ድረስ በወንጀል ተጠያቂ ናቸው። ማንኛውም ምድራዊ ኃይል ደግሞ ከተጠያቂነት ነፃ ሊያደርጋቸው አይችልም።